ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ መጋቢት 9 ቀን 2018 ዓ.ም በአማራ ክልል በተለያዩ ግንባሮች ላይ የሚደረገው ወታደራዊ እንቅስቃሴ በፋኖ የበላይነት ተጠናክሮ ቀጥሏል ተብሏል። በዚህ መሰረት ዛሬ በአማራ ክልል በተለያዩ ግንባሮች ላይ የአብይ አህመድ ወታደር ከፍተኛ እንቅስቃሴ ያደረገ ሲሆን በተመሳሳይ የመልሶ ማጥቃት የያዘው የአማራ ፋኖ በርካታ ቦታዎች ላይ ጠንካራ ውጊያ አድርጓል። ከነዚህ መካከል ጎንደር አካባቢ የተደረገው ጠንካራ ውጊያ በድል እንደታጀበ አረጋግጠዋል። ዛሬ ሜጀር ጀነራል ውባንተ አባተ የተሰዋበት ሁለተኛ ዓመት በድል እንዲታሰብ አድርገውታል። ይህንን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ሙሉ መረጃ ልከውልናል። ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ በጎረቤት ሀገር ሱዳን ያለውን ጦርነት በተመለከተ አብይ አህመድ ለሐምዳን ደጋሎ ከፍተኛ ድጋፍ እያደረገ እንደሚገኝ ይታወቃል። በዛሬው ዕለትም ከኢትዮጵያ ተነሳ የተባለ አንድ ድሮን በሱዳን ኃይሎች ተመቶ እንደወደቀ ተሰምቷል። ይህንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ የአማራ ፋኖ ብሔራዊ ንቅናቄ ዛሬ መጋቢት 9 ቀን 2018 ዓ.ም በአማራ ክልል በተለያዩ ግንባሮች ላይ ጠንካራ ውጊያ እንዳደረገ አብዛኛውንም በድል እንዳጠናቀቀ ይፋ አድርጓል። ከነዚህ መካከል ጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ መታሰቢያነቱ ለታላቁ የጦር ጠበብት ሜጀር ጀነራል ውባንተ አባተ ሁለተኛ ሙት ዓመት መታሰቢያ ይሁን ሲል አንድ ጠንካራ ኦፕሬሽን ፈጽሟል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብዱ ፈጽሟል። የሜጀር ጀነራል ከፍ ያለው ደሴ የእጅ ስራ የሆነው ግዙፉ ገብርዬ ክፍለ ጦር በአብራኩ ክፋይ አርበኛ ክንድ ሰው ከፍ ያለው 5 ብርጌዶችን እየመራ አንበሳው ጋይንት ክፍለ ጦር በአርበኛ አንደበት ክንዳለም 4 ብርጌዶችን እየመራ ጨላ ሜዳ አምባ ማርያም ከታክታ ንፋስ መውጫ ከተማ ላይ ወታደራዊ ጥበብ የተሞላበት የከተማ አውደ ውጊያ በማድረግ ጠላት ላይ ከፍተኛ ምት በማሳረፍ ሙትና ቁስለኛ ምርኮ በማድረግ አብዛኛውን ትጥቁን የተረከቡት ሲሆን ሚኒሊክ እዝ ደጋው መብረቁ ክፍለ ጦር 202ኛ ኮርና ላስታ አሳምነው 303ኛ ኮር ቀጠናዊ ትስስር በማድረግ ከፍተኛ ድጋፍ አድርገዋል ተብሏል። በዚህ ጠንካራ በተባለው አውደ ውጊያ እስካሁን ወደ ፋኖ ገቢ የሆነ የጠላት ምርኮ እንደሚከተለው ይፋ አድርገዋል። 3 ዲሽቃ ከባድ መሳሪያ፣ 10 ብሬን፣ ከ500 በላይ ክላሽኮፕ፣ 65 አብራራው፣ 13 አይኮም የመገናኛ ራዲዮን፣ 1 ኤፍኤስአር መኪና፣ 5 ፓትሮል መኪኖች፣ ሙሉ የዲሽቃ የክላሽኮፕና የብሬን ተተኳሽ በአስገራሚ ሁኔታ ወደ ፋኖ ገቢ ሆኗል። አብይ አህመድ የፋኖ ታጣቂዎችን በሚያስገርም ሁኔታ አስታጥቋል። በዚህ ግንባር ከ100 በላይ የአድማ ብተና አመራርና አባላቱ የብልጽግና ካድሬ አመራሮችና ባንዳ ሚሊሻ የተማረከ ሲሆን ከፍተኛ ኃይሉ ደግሞ ሙትና ቁስለኛ ሆኖበታል ተብሏል። በተመሳሳይ ጉና በጌ ምድር ክምር ድንጋይ ከተማ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 200
206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር አርበኛ ተመስገን አብርሃምና በ206ኛ ኮር ከፍ ያለው ደሴ ኮር ዋና ወታደራዊ አዛዥ አርበኛ የቆየ አበጀ 4 ብርጌዶችን እየመሩ 204ኛ አስቻለው ደሴ ኮር መይሳው ጋይንት ክፍለ ጦር 1 ብርጌድና ጀነራል ኃይሌ ዘውባንተ ክፍለ ጦር 1 ሻለቃ ብራጎጥ እሽኮ ገደል ማንጥሮ አባላይ አርጋ ጎለየ ዘበራ በተባሉ አካባቢዎች ላይ ከፍተኛ ትንቅንቅ ሲደረግ ውሏልም ብለዋል። በእነዚህ አካባቢዎች በተደረገው ጠንካራ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ድሎችን አስመዝግቧል። በተመሳሳይ አብይ አህመድ ያሰማራው በርካታ ወታደር እጅግ በጣም በሚያስገርም ሁኔታ ጠንካራ ኪሳራ ደርሶበታል። በተመሳሳይ በሌላኛው አውደ ውጊያ በላይ እዝ ሜጀር ጀነራል ውባንተ አባተ 1ኛ ኮርና ጉና ክፍለ ጦር ጋሳይ ላይ ከፍተኛ ተጋድሎ ሲያደርጉ፣ በሌላኛው አውደ ውጊያ ደግሞ ደብረታቦርና ሐሙሲት ላይ ጣና ገላዲዮስ ክፍለ ጦር ውባንተ አባተ ተወርዋሪ ክፍለ ጦርና ሌሎች የፋኖ አህዶቻችን ተጋድሎ ሲያደርጉ ውለዋልም ተብሏል። እዚህ አካባቢ የተደረገውን እንቅስቃሴ በተመለከተ መረጃው ተጠናክሮ ለህዝብ ይፋ ይሆናል። ጋይንት ላይ በሚደረገው ጠንካራ ውጊያ አሁንም የተበተነውን የብርሃኑ ጁላ በርካታ ወታደር እየተለቀመ ይገኛል ብለዋል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ በላከው መረጃ ዛሬ በጎንደር አካባቢ የተገኙ ድሎችን በአጠቃላይ መታሰቢያነቱ ለታላቁ የጦር ጠበብ ሜጀር ጀነራል ውባንተ አባተ እንዲሆንም የአማራ ፋኖ ብሔራዊ ንቅናቄ ወስኗል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ የሜጀር ጀነራል ውባንተ አባተ 2ኛ ዓመት መታሰቢያ በሆነው ተጋድሎ ሚኒሊክ እዝ ታላቅ ድል መጎናጸፉን የአማራ ፋኖ ብሔራዊ ንቅናቄ አረጋገጠ። በአማራ ፋኖ ብሔራዊ ንቅናቄ እዞች ጥምረት የአብይ አህመድ አገዛዝ ወንበር ጠባቂ ቡድን በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ላይ ድባቅ ተመታ ብሏል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ እዝ 303ኛ ኮር 81ኛ ክፍለ ጦር 16ኛ ክፍለ ጦር የ106ኛ ኮር 22ኛ ክፍለ ጦር በጋይንት ዙሪያ ከሚንቀሳቀሰው ራስ ጋይንት ልዩ ተወርዋሪ ክፍለ ጦር እንዲሁም ጎንደር ጠቅላይ ግዛት እዝ በስሩ የሚገኘው የ206ኛ ከፍ ያለው ደሴ ኮር አህዶቻችን ጋር በጥምረት የአብይ አህመድ አገዛዝ ወንበር ጠባቂ ጉጀሌ ወታደር በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ላይ በሚገባ ተመቷል ብለዋል። ራሱን የአገዛዙ ታማኝ ዘብ አድርጎ የሚቆጥረውና ጥምር ጦር ብሎ የሚጠራው ወንበዴ ቡድን ተከማችቶበት ከነበረው የንፋስ መውጫ ከተማ ላይ በተሰራ የተቀናጀ ኦፕሬሽን ለመቁጠር የሚታክት የብርሃኑ ጁላ በርካታ ወታደር እንዲሁም ጥምር ጦር እየተባለ የሚጠራው ባንዳ ስብስብ በአጠቃላይ በአስገራሚ ሁኔታ ተደምስሷል ብለዋል። በተጨማሪም አብዛኛው እንደቆሰለ አረጋግጠዋል። በርካታው ተበትኗል፣ እድል የቀናው ተማርኳል። እንዲሁም በቁሳዊ ምርኮ ደረጃ በርካታ ምርኮ በተለያዩ የክፍለ ጦር አህዶቻችን እጁን ወደ ላይ እያደረገ ተማርኳልም ብለዋል። በሚኒሊክ እዝ ወታደራዊ አዛዥ አርበኛ ወንድሙ ማሩ ሌሎች የኮርና በየደረጃው ያሉ አመራሮች በተመራው የጀግናው ሜጀር ጀነራል ውባንተ አባተ 2ኛ ዓመት መታሰቢያ ተጋድሎ በርካታ የጠላት ባንዳ ኃይል የተደመሰሰ ሲሆን የብልጽግና አስተዳደራዊና ሌሎች መዋቅሮችም ፈርሰዋል ብለዋል። በዚህ ጠንካራ በተባለው ተጋድሎ በሁለቱ የሚኒሊክ እዝ ኮር አህዶች በምርኮ በርካታ የጠላት ሰራዊትና ወታደራዊ ቁሳቁሶቻቸው ወደ ፋኖ ገቢ ሆኗል። 303ኛ ኮር ተጋድሎ በሙርኮ የተገኘውን በተመለከተ በዚህ መልኩ ልከውልናል።
በ81ኛና 16ኛ ክፍለ ጦር እስካሁን በሙርኮ የተገኘ 84 አድማ ብተናና 42 ሚሊሻ 28 የፖሊስ አባላት በአጠቃላይ 154 ሙርኮኛ እጁን ወደ ላይ አድርጎ ለፋኖ ገቢ ሆኗል። በተጨማሪም የጦር መሳሪያን በተመለከተ ከ126 በላይ ክላሽንኮቭ የጦር መሳሪያ፣ አንድ ብሬን ከባድ መሳሪያ፣ ከ6780 በላይ የክላሽ ተተኳሽ፣ ከ2468 በላይ የብሬን ተተኳሽ፣ 267 የእጅ ቦምብ እንዲሁም በርካታ የደረትና የወገብ ትጥቅ ወደ ፋኖ ገቢ ተደርጓል። በተመሳሳይ የ106ኛ ኮር ተጋድሎና በሙርኮ የተገኘውን በተመለከተም እንደሚከተለው አስቀምጠዋል። ሁለት የብልጽግና አመራሮችን ጨምሮ አጠቃላይ 27 ሙርኮኛ እጁን ወደ ላይ አድርጎ መሳሪያውን ለፋኖ አስረክቦ ሕይወቱን አትርፏል። 25 ክላሽንኮቭ የጦር መሳሪያ፣ 15 የወገብ ትጥቃቸው ገቢ ሆኗል። ከ2000 በላይ የክላሽ ተተኳሽ ለፋኖ አስረክበዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ቀጥሏል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ መጋቢት 9 ቀን 2018 ዓ.ም የሜጀር ጀነራል ውባንተ አባተ መታሰቢያን በማስመልከት የተሰራ ኦፕሬሽን በድል መጠናቀቅን በተመለከተ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ በጎንደር አካባቢ አብይ አህመድ ከፍተኛ ኪሳራ አስተናግዷል። የሜጀር ጀነራል ውባንተ አባተ መታሰቢያን ተከትሎ በተሰራው ጠንካራ ኦፕሬሽን እጅግ በጣም በርካታ የጦር መሳሪያ ወደ ፋኖ ገቢ መደረጉን አረጋግጠዋል። በአማራ ፋኖ ብሔራዊ ንቅናቄ እዞቻችን ጥምረት የሜጀር ጀነራል ውባንተ አባተ ሁለተኛ ዓመት መታሰቢያ በሆነው ተጋድሎ መጠነ ሰፊ ወታደራዊ ኦፕሬሽን የተገኘ የሰው ኃይልና የቁሳቁስ ሙርኮን በተመለከተ እንደሚከተለው ይቀርባል። አንደኛ የሚኒሊክ እዝ 303ኛና 106ኛ ኮር በደቡብ ጎንደር ጋይንት ንፋስ መውጫ ከተማ በተደረገ ጠንካራ ውጊያ የተገኘ የሰው ኃይል ሙርኮን በተመለከተ 181 ደርሷል ብለዋል። ጠቅላላ ምርኮኛ 154 በ303ኛ ኮር፣ 27ቱ በ106ኛ ኮር። ከነዚህ መካከልም 84 አድማ ብተና፣ 42 ሚሊሻ፣ 28 ፖሊስና 2 የብልጽግና አመራሮች ይገኙበታል ብለዋል። የቁሳቁስ ሙርኮን በተመለከተ አንድ ብሬን ከባድ መሳሪያ፣ ክላሽንኮቭ ጠመንጃ 151፣ 126ቱ በ303ኛ ኮር፣ 25ቱ በ106ኛ ኮር እንደተማረከ የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። የክላሽ ተተኳሾችን በተመለከተም ከ8780 በላይ የክላሽ ተተኳሽ ገቢ ሆኗል። ከ2468 በላይ የብሬን ተተኳሽ፣ 267 የእጅ ቦምብ፣ ተጨማሪ በርካታ የደረትና የወገብ ትጥቆች ወደ ፋኖ ገቢ ሆነዋል። ሁለተኛ ሰሜን አማራ ቀጠና በላይ እዝ አንደኛ ኮር በደራ ሐሙሲት ጋሳይና አካባቢው ላይ በተደረገው ጠንካራ ውጊያ የተገኙ ሙርኮን በተመለከተ እንደሚከተለው አስቀምጠዋል። እስካሁን በዚህ ግንባር ብቻ 135 የአድማ ብተና አባላት በሙርኮ እጃቸውን ወደ ላይ አድርገው ገቢ ሆነዋል። በተመሳሳይ እስካሁን የተረጋገጠ የተደመሰሰ የብርሃኑ ጁላ ወታደር 251 አልፏል ብለዋል። በተመሳሳይ በዚህ ግንባር የቁሳቁስ ሙርኮን በተመለከተም 3 ዲሽቃ ከባድ መሳሪያ፣ 9 ብሬን፣ 453 AK 47 ክላሽንኮቭ የጦር መሳሪያ ወደ ፋኖ ገቢ ሆኗል። 7 RPG ከባድ መሳሪያ ከነሙሉ ተተኳሹ ገቢ ሆኗል። እስካሁን ያልተረጋገጡ ልዩ ልዩ ተተኳሾችም 120 ሺህ እንደሚደርሱ ይፋ
ተደርጓል። እስካሁን የተማረከ ተሽከርካሪዎችን በተመለከተ 38 እንደደረሱም ይፋ ተደርጓል። 10ሩ ፓትሮል መኪና ሲሆን 28ቱ ወታደራዊ ሎጂስቲክ የጫኑ ተሽከርካሪዎች እንደተማረኩም አረጋግጠዋል። 51 የሬዲዮ መገናኛ ተገኝቷል። በተጨማሪም በቁጥር ያልተረጋገጠ በርካታ ጭስ ቦምብ ገቢ ሆኗል። ሶስተኛ ጎንደር ጠቅላይ ግዛት እዝ 206ኛ ኮር በንፋስ መውጫ ጨላ ሜዳና አምባ ማርያም አካባቢ በተደረገ ጠንካራ ውጊያ የተገኘ ሙርኮን በተመለከተ እንደሚከተለው አረጋግጠዋል። የሰው ኃይል ከ100 በላይ አድማ ብተና ካድሬዎችና ሚሊሻዎች ተማርከዋል። የተደመሰሰ ከፍተኛ ቁጥር ያለው የብርሃኑ ጁላ ወታደር በአስገራሚ ሁኔታ ተደምስሷል። የቁሳቁስ ሙርኮችን በተመለከተ 3 ዲሽቃ ከባድ መሳሪያ፣ 10 ብሬን፣ ከ500 በላይ ክላሽንኮቭ መሳሪያ፣ 65 አብራራው፣ 6 ተሽከርካሪ፣ 5 ፓትሮል ከነሙሉ ዲሽቃው ተማርኳል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ የአብይ አህመድ አገዛዝ በሱዳን ያለውን ጦርነት በተመለከተ አንደኛውን ማለትም የሐምዳን ደጋሎን ጦር ሰራዊት እየደገፈ ከፍተኛ ኪሳራ እያደረሰ እንደሚገኝ በተደጋጋሚ ሲዘገብ እንደነበር ይታወቃል። ይህ በእንዲህ እንዳለ ዛሬ ከወደ ሱዳን ለአብይ አህመድ የተሰማው ዜና እጅግ በጣም አስደንጋጭ እንደሆነ ይፋ ተደርጓል። በሱዳን ጦርነት ከሐምዳን ደጋሎ ጎን ተሰልፎ ሲዋጋ የነበረው የአብይ አህመድ አገዛዝ በድሮን ተመቶ እንደወደቀ ከሱዳን ወታደሮች የተገኘው መረጃ ይፋ አድርጓል። ድሮኑ ከኢትዮጵያ ተነስቶ በሱዳን በሰሜናዊ ኮርዶፋን ግዛት እየተንቀሳቀሰ እንዳለ ተመቶ መውደቁን የሱዳን መንግስት ጦር ሰራዊት ካወጣው መረጃ አረጋግጠናል። ሀገሪቱን ወደ ቁልቁለት ይዟት እየነጎደ የሚገኘው የኦህዴድ መራሹ የብልጽግና አገዛዝ ንጹሃንን የሚጨፈጭፍበት የሃይማኖት ተቋማትን ጨምሮ ጤና ጣቢያዎችንና ትምህርት ቤቶችን እንዲሁም ሌሎች መሰረተ ልማቶችን የሚያወድምበትን ሀገሪቱን የዕዳ አዘቅት ውስጥ በመዝፈቅ 5 አይነት ድሮኖችን ከተለያዩ ሀገራት እንደገዛ ይታወቃል። ከነዚህ መካከል ዛሬ በሱዳን አንዱ ተመቶ እንደወደቀ ይፋ ተደርጓል። ይህንን በተመለከተም የሱዳን መከላከያ ኃይል በይፋዊ ኤክስ ገጹ ላይ እንዳሰፈረው ዛሬ መጋቢት 9 2018 ዓ.ም ማርፈጃውን ባሰራጨው መረጃ የኢትዮጵያ ድሮኖችን በሰሜናዊ ኮርዶፋን ግዛት መቶ እንደጣለ አረጋግጧል። የሱዳን መከላከያ ሚኒስቴር ምን ያክል ድሮኖችን እንደጣለ ባይገለጽም ከተመቱ ድሮኖች መካከል ቱርክ ሰራሽ የሆነው ባይራክታር ድሮኖችና ሌሎች ይገኙበታል መባሉን ከሱዳን ጦር አባላት የወጣው መረጃ ይፋ አድርጓል። ብልጽግና ካሉት ድሮኖች መካከል እጅግ በጣም ውድ የተባለውና ከ27 ሚሊዮን እስከ 30 ሚሊዮን ዶላር በሚገመት ዋጋ የተገዛው አኪንቺ ድሮን እንደተመታ ከሱዳን ወታደራዊ ምንጮች የተገኘው መረጃ ይፋ አድርጓል። በአጠቃላይ ዛሬ መጋቢት 9 2018 ዓ.ም የአብይ አህመድ አገዛዝ በሀገር ውስጥም በሱዳንም ከፍተኛ የጦር መሳሪያ ኪሳራ ደርሶበታል። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኑር። ዘረኝነት ይውደም።